የኔ ደስ በሚል ነገር ይዤላችሁ መጥቻለሁ። አቤል በሌላ ሚዲያ ቀርቦ ያለበት ሁኔታ አሁን ትንሽ የሚያስተካክላቸው ነገራቶችን እንዳሉ እያንዳንዱ አብራርቶ ተናግረዋል። ስለዚህ ቪዲዮን እስከ መጨረሻ ከተከታተላችሁኝ ምን እንዳለ በምን ሁኔታ እንደሚመጣ ምን አይነት ኢነርጂ ጨምሮ ምን አይነት ስራ ይዞ እንደሚመጣ በሌላ ሚዲያ ቀርቦ እያንዳንዱ ነገር ተናግረዋል። ስለዚህ ሁሉን እነግራቸዋለሁ። አቤል እንደምናውቀው ሰሞኑ በጣም ጥፍት ብለዋል። ሁላችንም ጨንቆናል። በአቤል ጉዳይ ላይ ነው ይሄ በሙሉ የተከሰተው። ብዙ ወንድሞቻችን የተጎዱት፣ ብዙ ወንድሞቻችን እስር ቤት የገቡት፣ የሞተም አለ፣ የታመመም አለ፣ የታሰረም አለ፣ ብዙ ነገር የሚኪም እናት ታማለች። ስለዚህ ያ ጉዳይ በሙሉ ይሄ መዘዝ በሙሉ ያመጣው የአቤል በምንም ያልተጠበቀ ጉዳይ በአቤል ላይ የተፈጠረ ነገር ነበር። ዛሬ አቤል በሌላ ሚዲያ ቀርቦ ያው አሁን እረፍት ላይ ነኝ፣ በጣም 3 ወር በሙሉ ጭንቀት ውስጥ ነበርኩኝ። እኔ ብቻ ሳይሆን መላ ጓደኞቼ በሙሉ ጭንቀት ውስጥ ነበሩ። በጣም ስራው አድካሚና ጭንቀት ውስጥ የከተተን በጣም ፈታኝ የሆነ ስራ ነበር። ያ ሁሉ አልፌ በመጨረሻ ነገራቶችን በሙሉ ቦታ አድርጌ አሁን ትንሽ ራሴን በጣም ጭንቀት ውስጥ ስለነበርኩኝ ከእናቴ ጋር ተጋጭቼ ያለው ከእናቴ ጋር ሚዲያ ላይ ባይሆንም በውስጥ ብዙ ነገር ተፈጥሯል። ምክንያቱም የዚህ ሁሉ ያበቃን ወንድሟ ነው ያመነችው፣ እንደ ልጅዋ፣ እንደ አባቷ፣ እንደ ወንድሟ የምትንከባከበው ምሳሳለት ወንድሟ ነው ለዚህ ያበቃት። እንደዚህ ያደረገው ደግሞ እኔን ለመበቀል ብሎ እኔን ለመጉዳት ብሎ ነው ወንድሟን ይሄ ነገር ያደረገው። ግን እኔም መቼም አልሸነፍ ባይ ነኝ። ብዙ ስራዎችን ሰርቻለሁ፣ በብዙ ነገራቶችን ተፈትኛለሁ። ይሄም ወንድሞቼን አግዘውኝ ወንድሞቼ ከጎኔ ሆነው እያንዳንዱ ነገር ቦታ አድርገነዋል። አበበ መጎዳቱ እንደ ሰው ቢያሳዝነኝም እግዚአብሔርን እፈራለሁ ወይ ፈጣሪን እፈራለሁ። ነገር ግን ይበለው ማለት እኛ ላይ ያደረሰው ጉዳት ከዛ በላይ ነው። ተነግሮ ማይጨረስ ነገር ነው። እያንዳንዳችን ቤት አንኳክቶ ገብቶ ጉዳት ያደረሰብን ገና ይሄ ነገር ሲያንሰው ነው። እኔ እንኳን ሊራመድ ተውትና ጭራሽ ባያወራ ነው ደስተኛ ሆነው። ምክንያቱም እሱ ባይጎዳ ኖሮ ሚኪ ወንድሜ እስር ቤት መግባቱ በጣም ተጎድቻለሁ፣ በጣም አዝኛለሁ እንጂ ሚኪ እስር ቤት ባይገባ ኖሮ እኔ በጣም ደስተኛ ነኝ። ሚኪ ይሄ ነገር ባያደርግበት ኖሮ ሁላችንም አልቀን ነበረ። ሁላችንም ሊጨርሰን ነው ያመለጠው ነበረው። ግን እኛ ለእውነት የቆመን ስለሆኑ ለህዝብ ስለቆመን ለብዙ እናቶችንም ባባ ስለሆን ለእውነት የሰራን ነገር ስለሆነ አበበን ይሄ ያደጋ ደርሶበታል ነው ያለው። ስለዚህ አሁን እኔ ከብዙ ጭንቀትም ውጥረትም ውስጥ ስላለሁኝ ትንሽ እረፍት ለማድረግ ፈልጌ ነው እንጂ በሌላ ጉዳይ ወይስ ከሚዲያ ልርቅ ፈልጌ አይደለም። ምክንያቱም በዚህ ስራ ላይ ከጓደኞች ጋር ተጣልቻለሁ። ያልተባለ ነገር ያላደረጉ ነገር አድርገዋል ተብለው ጓደኞቼ ጋር እንድጣላ ተደርጊያለሁ። አንድ ፋይል ከእጃችን ቢወጣ ኖሮ እኛ ሙሉ ኩሩሜና ሙሉ ጓደኞቼ በሙሉ እስር ቤት የሚያስገባ ፋይል ነው እየጠፋን ነበረው። ግን ለእውነት ስለሰራን ለእውነት ስለቆምን እውነቱን ምንም ራሳችን አሳልፈን ስለሰራን ያ ፋይል እጃችን ውስጥ ገብቶ እያንዳንዳቸው እስር ቤት እንዲገቡ ነው የሆነው ብሎ ነው የተናገረው። እናቴ ምንም ባላወቀችው ነገር እንኳን በስነ ስርዓት አንብባ መፈረም በማትችልበት ነገር ነው ድርጅቱ ውስጥ እሷ አለች፣ እሷ ትሰራዋለች፣ እሷ የድርጅቱ ዋና ኃላፊነት ተብዬ በቃ ራሴን መሳት የቀረኝ ነገር አልነበረም። ጓደኞቼ አጠገቤ ባይኖሩ ራሴ ስቴን የወደቁት ነበረው። ከካሜራ ጀርባ ምን እንደተፈጠረና ምን እንደሆንኩኝ እኔና ፈጣሪዬ ጓደኞቼን የሚያውቁት ያው ህዝብን የሚያስደነግጥ ነገር፣ ህዝብን የሚያሳዝነው ነገር ዩቲዩብ የሚፈቅደው ነገር ነው የሚለቀቀው እንጂ ከካሜራ ጀርባ ብዙ ነገር ተፈጥሯል። ይሄ ነገር የሰማሁት ቀን አለ። በቃ መወለዴን የጠላሁበት ቀን፣ ሁሉም ነገር ዓለምን ያስጠላቸኝ ቀን ነበር እዛ ቀን። ነገር ግን ነገሩን ያጠራሁኝ ስመጣ ከእናቴ ጀርባ እናቴ መስሎ ይሄ ድርጅትን የሚሰራው ሰው እንዳለ ከጀርባው ሆኖ የሚሰራው ሰው እንዳለ
በስነ ስርዓት ጠንቅቄ ያወቅኩኝ። ለምን እናቴን ድርጅት የምትመራ ሰው አይደለችም። ያን ያክል እውቀት የላትም። እናት ናት፣ ቤት እመቤት ናት። ከቤት እመቤትነት ቤተ ክርስቲያን ሄዳ ትመጣለች እንጂ ሌላ ምንም የምሰራው ነገር የለም። በዚህ ልክን ይህ ትልቅ ድርጅት የምትመራ እናት አይደለችም። እናቴን ብዙ ማንበብ አትችልም። በቃ ቆም ብዬና ቁጭ ብዬ ማሰብ ጀመርኩ። ጓደኞቼ መከሩኛል። እናትህ እንዴት እንዲህ ነገር ታደርጋለች? በደንብ ማጣራት አለብን፣ ይሄ ጉዳይ ምን እንደሆነ ምን እንደተፈጠረ ማጣራት አለብን ብሎ ጓደኞቼ ሲቆጡኝ ነገሩ ቀስ በቀስ አጣራው የእሷ ወንድም እንደሆነ እሷን እዛ ድርጅት ገብታ እንድትሰቃይ እንደሆነ ከዛ በእሷ ስም እንደሚሰራ እናቴ በዚህ ጉዳይ ላይ ምንም ነገር እጇ እንደሌለ ምንም ነገር እንደማታቅ እያንዳንዱ ፋይል ቀስ በቀስ የወጣ መጣ። በዛ ሰዓት ነው እኔ ያረፍኩት እንጂ እኔ ምኑን በጣም አስጠልቶኝ ነበር። እንዴት እናቴ በዚህ ልክ፣ ምክንያቱም ጭራሽ ያላሰብኩት ነገር ነው የተፈጠረብኝ። ለምን ከልጅነታችን ጀምረን አብሮ አድገን አብረን ተምረን አብረን ሁሉ ነገር አድርገን ለዚህ የደረስን ጓደኛዬ እጮኛ ናት እኔ ቤት የተገኘችው። ለዛውም በጣም በወር በ2 ወር በ3 ወር በ5 ወር በአመት ፓርኪ እናዘጋጃለን አለ። የሰፈር ልጆች አብሮ አደጎች ሴቶችም ወንዶች ተቀላቀለን። ግን እኔ በዚህ ስራ ከገባሁኝ በኋላ ይህ ስራ መስራት ከጀመርኩኝ በኋላ ጊዜ የለኝም። ብዙ ሰዎች ይከታተሉኛል። ያ ስለሆነ ብዙም እንዲህ ፓርኪ ቦታ አላበዛም። በዛ የመጣ ደግሞ የሆነ ፓርኪ ካለን ያው አብሮ አደጎቼ አብረን የተወለድን የአንድ ሰፈር ልጆች ስለሆንን ከነሱ ጋር ለመራራቅ የትንሽ ሰዓት ለ1 ሰዓት ለ30 ደቂቃ ከነሱ ጋር ተገናኝቼ ነው ወደ ስራ የምመለሰው። ለምን ህዝብን ወይስ ብዙ የተበደሉ ሰዎችን ጉዳይ ነው ያስኩት። የብዙ ሰው ነፍስ እጄ ላይ ነው ያለው። ያ ስለሆነ ጊዜን በሌላ ነገር ላባክን ስለማልፈልግ ህዝቤን ለማገልገል ስለምፈልግ በዛ ነገር መሯሯጥ ነው ስራዬ የነበረው። ግን ከእለታት አንድ ቀን ባመንኳቸው ሰዎች ጭራሽ ቤቴን ሁሉ ነገሬ ልቀቅ ባደረኩላቸው ሰዎች ነው እኔን የጎድኝ ያለ። በቃ እኔን ጎድኝ። በጣም ተሰበርኩኝ። እነሱ እንዴት ከኔ ጋር የበሉ እየጠጡ እንደፈለጉ እንደሆኑ በቤታቸው አድርገው የኖሩ እንዴት ካዱን ብዬ በጣም ራሴን ወቅስሽ። እስር ቤት በገባሁ በሰዓትም በጣም ተናደድኩ። ብዙ ነገር ተፈጠረ ውስጤ ላይ በቃ ህመም ተፈጠረ። ራሴን መቆጣጠር እንደማልችል ነው የሆንኩት ተነበረው። ያ ሁሉ አለፌ ስመጣ ደግሞ እናትህን እዚህ ውስጥ አለች፣ እናትህን እጁ አለበት ስባል ሌላ ነገር ነው የተፈጠረው። ሌላ ዓለም ነው የተፈጠረብኝ እና 3 ወር በሙሉ በጣም ተሰቃይቼ በመከራ ከብዙ ሰው ተጣልቼ ከብዙ ሰው ጋር ሰጣ ገባ ውስጥ ገብቼ ከእናቴ ጋር ከጓደኞቼ ጋር ልቤ ተሰበረ። በቃ ማለት እኔ አቤል አይደለሁም እንደምል በጣም ተጎድቼ ነበር። ያ ነገር ደግሞ ለትንሽ ቀን እረፍት ማድረግ አለብኝ ብዬ ነው እንጂ በአዳዲስ ስራዎችን ብዙ ፋይሎች እጄ ውስጥ አለ ማለት ብዙ ኬዞች፣ ብዙ የተበደሉ ሰዎች፣ ንብረታቸው የተቀሙ ሰዎች፣ በብዙ ነገር የተጎዱ ሰዎች ፋይል እጄ ውስጥ አለ፣ ኬዞች አሉ። ትንሽ እረፍት አድርጌ ራሴን ላረጋጋና መጀመሪያ ከዛ በኋላ የነዛ ሰዎችን እያንዳንዳቸው ስራቸው እሰራላቸዋለሁ እንጂ መቼም ቢሆን እኔ በዚህ ስራ ወደ ኋላ አልቀርም፣ ልቀርም አልፈልግም። ጠንክሬ ራሴን መጀመሪያ ጠንክሬን ራሴን አበረታቼ በእኔ ዙሪያ የተጎዱ ሰዎችም አሉ። እነዛ ሰዎች እንዲጠነክሩ ትንሽ እረፍት መስጠት አለብኝ ብዬ ነው እንጂ በስራዬ ገና በአዲስ እጀምራለሁ። ምክንያቱም የሰው ኬዝ ይዤ የሰራሁኝ ያለ ነው በአጋጣሚ ይሄ ነገር ራሴ ላይ የተፈጠረው። ስለዚህ እኔ በህግ የምፈልግበት ነገር የተከሰስኩበት ነገር ሰውን ሞቷል ተብሎ ቤት የተገኘበት ነገር ጉዳይ ስለሆነ ግዴታ ያ ነገር መጨረስ አለብኝ። ምክንያቱም ቀጥታ ወዲያውን እስር ቤት ነው የገባሁት። ያ ስለሆነ ሌላ ስራ መስራት ስለማልችል ግዴታ የኔ ጉዳይ ጓደኞቼ ማግዘው ጨረስኩት። አሁን ሁሉ ነገር አልቋል። ሁሉ ነገር ተጠቃሏል። ሁሉ ነገር አልቋል። የሚኪ ጉዳይ ብቻ ነው ትንሽ አሳሳቢ የሆነው እንጂ ሌላ ምንም የሚያሳስበኝ ነገር የለም። ከአሁን በኋላ 1-2 ቀን እረፍት አድርጌ በአዲስ መልክ አዲስ አቤልን በአዲስ ስራ ይመጣል ጠብቁ ብሎ ተናግረዋል። ስለዚህ እኔ በጣም ደስ ብሎኛል ስላየሁት ስለሰማሁት። እንደዚህም ተረጋግቶ ራሱን አረጋግቶ እንደምታውቁት በብዙ ነገር ነው የሚበሳጨው ነበረው። ብዙ ጊዜ ከሰው ጋር ተጋጭተዋል፣ ከልሉ ተጋጭተዋል፣ ምን ብለዋል ከእናቱን ጋር ብቻ ብዙ ጊዜ እንደምታውቁት ቪዲዮ ሲቀርጽ ጸጉሬ ነጭ ነበረ። በቃ እንዴት እንዲሆነ እኔ አልፈርድበትም። ለምን ባመናቸው ሰዎች በሙሉ ነው የተከደው።
ለእኔ ባላቸው ሰዎች በሆኑ የተካደው ጭራሽ ያላሰበው ነገር ነው በድንገት የተፈጠረበት እና እኔ እንደውም በጣም ጀግና ነው አቤል፣ በጣም ጀግና ነው። በቃ ማለት በዙሪያው ባሉ ሰዎች ናቸው አቤልን የተከዳው። የእኔ ባላቸው ሰዎች ናቸው አቤልን የተከዳው። ከበውት መሀል ላይ እንደ ንጉስ አስቀምጠውት፣ ግን እንደ ጭቃ ነው ያቦኩት። አስቡት። አያምም? ያማል። እና ይህን የተፈጠረበት ልጅ ግዴታ መረጋጋት ያስፈልገዋል፣ እረፍት መውሰድ ያስፈልገዋል። ሰሞኑ ስላላያችሁት ብዙ ልጆች የተጨናነቃችሁ ልጆች አላችሁ። አቤል ለምን ጠፋ? ምን ሆኖ ነው? ከሱ ሚዲያም ጠፋ፣ በሌላ ሚዲያም አልተገኘም። ብሩክም ከመጣ በኋላ ምንም አይነት ቪዲዮ አልለቀቁም። በቃ ለምን አልተገኘም በማለት ብዙዎቻችሁ ሀሳብ ውስጥ ገብታችሁ ነበረ። ስለዚህ ሀሳብ ውስጥ መግባት የለባችሁም። አቤል አለ። ያው ምናልባት ያ ሚዲያ ልትከታተሉ ትችላላችሁ፣ ላትከታተሉ ትችላላችሁ። እኔ መጀመሪያ ጊዜ ነው ያየሁት። ስለዚህ እኔ መጀመሪያ ጊዜ ካየሁት እናንተ በመጀመሪያ ጊዜ ነው ማለት ይከብዳል። ብቻ አቤል በሰላሙ ነው። በራሱ ሚዲያ በቅርብ በአዲስ ነገር እንደሚመጣ ተናግረዋል። ሁሉ ነገር ፋይል ደግሞ እንደተዘጋ ተናግረዋል። ስለዚህ ሁላችንም በጉጉት በአዲስ ነገር እንጠብቀው እላቸዋለሁ። አቤል ጀግናችን በአዲስ ነገር በጥሩ ስራ እንደሚመጣ ይህን አድካሚ በሆነ ስራ ሳይሆን ብቻ የተበደሉ ሰዎችን ያኔ ብድር የሚመልስ ፈጣሪ ነው። ግን ከፈጣሪ በታችም ደግሞ ሰው ስለሆነ እና አቤልን ብዙ ዋጋ ይከፍላሉ። በዚህ ጉዳይ ላይ ብዙ ዋጋ ነው የሚከፍሉት። ስለዚህ እንደዛ ዋጋ ከፍለው ለፍተው ደክመው ሰውን ማስደሰት የመሰለ ነገር ደግሞ የለም። በጣም ነው ደስ የሚል ስራ ነው የሚሰሩት። እንግዲህ ፈጣሪ ከጎናቸው ሆኖ አላህ ያግዛቸው፣ ካሉበት ጭንቅ የሚውጡ። በቅርቡም ደግሞ ሚኪ ወጥቶ ደስተኛ የምንሆንበት ጊዜ ቅርብ ያድርግልን እላቸዋለሁ ውድ ቤተሰቦቼ። ስለዚህ የአቤልን አህባር መንገራችሁ ብዬ ነው ብቅ ያልኩላችሁ። ያኔ ብዙ ልጆች የተጨናነቃችሁ ልጆች ስላላችሁ ነው። ስለዚህ አትጨናነቁም። ዋናው ዱዓ ማድረግ ነው፣ ጸሎት ማድረግ ነው። ጭንቀት በሽታ ያመጣል እንጂ ምንም አልጠቀመንም። ያው አቤልም ተናግረዋል። በጣም ስለምጨናነቅ፣ በጣም ስለምበሳጭ፣ ነገራቶቹን በሙሉ ከአቅሜ በላይ ስለሆኑ ነው አሁን ግዴታ እረፍት ማድረግ አለብኝ። ምክንያቱም እኔ እረፍት ካላደረግኩኝ፣ አይምሮ በስነ ስርዓት ካልተመረሰ፣ ካልተረጋጋሁኝ ምንም አይነት ስራ መስራት ስለማልችል ከሰዎቹ ጋር በትንሹም በትልቁ መጋጨት ስለሚኖር ራሴን መጀመሪያ ማረጋጋት አለብኝ ብዬ ነው እንጂ ከሚዲያ ልጠፋ መቼም አልጠፋም፣ መቼም አልቀርም። በአዳዲስ ነገራቶችን ሰውን ያስደሰትኩኝ በብዙ ስራዎችን እመጣለሁ በቅርቡ ብለዋል። ስለዚህ በጉጉት መጠበቅ ነው እላቸዋለሁ ውድ ቤተሰቦቼ። በድጋሚም እኔም ቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ደግሞ ሼር አድርጉ። ነባሮቹ ሼር አድርጉ፣ አይከፈልበትም። ሼር አድርጉ። ቪዲዮን ስታዩ ደግሞ ላይክ አድርጉ። እወዳችኋለሁ። መልካም ቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።